ከእንደዚህ አይነት ነገር ይጠብቀን። ከድንገት ሞት አላህ ይጠብቀን። ወላሂ ወጥቶ ከሚያስቀር ነገር አላህ ይጠብቀን። በጣም ነው የሚያመው ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ተረፍረፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ሰላማችሁ ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። አላህ ወጥቶ ከሚያስቀር ነገር አላህ ይጠብቀን። ውዶቼ እውነት ሁላችሁም ማለት ነው ዱዓ ማድረግ ነው አለብን ማለት ነው። በጣም ነው የሚያመው ማለት ነው። እንግዲህ ዛሬ መሐመድ ሰኢድ እንግዲህ ከዚህ ሀገር ተለይተዋል ማለት ነው። ማይመለስበት ሀገር ሄደዋል ማለት ነው። የእሱ ሞት ደግሞ አሟሟት በጣም የሚያሳዝን በጣም አንዳንዴ እንግዲህ እኛም ዛሬ ያው በአዲስ ቪዲዮ ነው የመጣሁላችሁ። በአዲስ ቪዲዮ ስመጣ በጣም የሚያሳዝን ልብ የሚነካ እውነት እንጃ ለምን ተፈጠርኩ የምትሉበት የአሁን ሞት ደግሞ ሳይናገር እውነት ምን ሳይል ይህን ያክል ደክማችሁ ሳትታከሙበት፣ ይህን ያክል የደከማችሁበት፣ ይህን ያክል ለፍታችሁ አንድ መርፌ ሳትወስዱ እንደዚህ ድንገት የምትሞቱት ሞት አላህ ይጠብቀን ማለት ነው። የሰው ልጅ በለፋበትም የቤተሰብም ጽናት የሚሆነው ሁሉንም ጽናት የሚሆነው ሐኪም ቤት ገብታችሁ አንድ ሳምንት እንኳን ተኝታችሁ ብንሞት ራሱ ምንም መስሎ አይታይም ማለት ነው። ግን እንደዚህ በድንገት እኖራለሁ ብሎ ሰው ሲያስብ በድንገት የሚሞት ሰው በጣም ነው የሚያሳዝነው ማለት ነው። እንግዲህ መሐመድ ወንድማችን ጥሩ ነገር አይታችኋል። በመዙማ አይታችኋል መዙማ ያወጣው ማለት ነው። ሀዲስ ሁሉም እዛ ቀን ራሱ የኢድ የረመዳን ራሱ ብዙ ነገር እያስተማረ ነበረ። ብዙዎቹ እየረዳ ነበረ፣ እየዘየረ ነበረ። ብዙ ወንድሞች ጋር ሄዶ ብዙዎቹ ጋር እየረዳ ነበረ። ግን ተናግረዋል አሉ አንድ ጓደኛው ሲናገር የዘንድሮ ረመዳን የመጨረሻዬ ነው ምንዘይረው የመጨረሻዬ ነው ምንዘይረው ብለዋል አሉ። እንግዲህ አንዳንዴ የሆነ የምትሞቱበት ጊዜ የሆነ የሚነግራችሁ ነገር አለ መሰለኝ እንጃ። እንደዛ ላሉ እንደዚህ ሊዘይሩ ሄዶ ማለት ነው የመጨረሻዬ ነው ዘንድሮ ረመዳን ምንዘይረው ብለዋል አሉ። በጣም ያማል እውነት በጣም ከባድ ነው። አገራችን ላይ እንደዚህ አይነት ነገር የተከሰተ ነው። በድንገት መሞት፣ ወጥቶ አለመግባት፣ ወጥቶ የሚቀር ብዙ ሰው አለ። ሳይታሰብ ማለት ነው። እውነት ውዶቼ ይሄን ሞት ያያችሁ ይሄን ስቃይ ያያችሁ ማለት ነው ከሁሉም ለምን በዘር እንበላለን? ለምንስ ሃይማኖት ለሃይማኖት እናጋጫለን? ለምንስ ባለን አካፍለን ለሁላችንም ለምን እኩል አንሆንም? እኩል አናደርግም? ይኸው እንደዚህ ጥለነው ነው የምንሄደው ማለት ነው። ያ ሁሉም የሰራ ነው፣ ያ ሁሉም የለፋ ነው፣ ያ ሁሉም ያረግ ነው፣ ያ ሁሉም ጥለነው ነው የምንሄደው ማለት ነው። ግን ምንም ቢሆን ማለት ነው
ተመላልሶ አዞ ያ ሰው ምንም መፍትሄ አጥቶ ከሞተ ከአላህ እንግዲህ ማንም የሚደባደብ ሰው የለም። አላህ ነው ለሁሉም ያመጣ አላህ ነው ያመጣው ማለት ነው። አላህን አሁንም እንግዲህ ወንድማችን ዮሐንስ ማለት ነው እንግዲህ ጥሩ ነገር አድርገዋል። ብዙዎቹ እንግዲህ እያያችሁ ነው ማለት ነው። እንግዲህ ዛሬ ቀብሩ ዛሬ ነው የተቀበረው ማለት ነው። ዛሬ ደሴ ላይ ነው ቀብሩ የተቀበረው ማለት ነው። በጣም ነው የሚያሳዝነው ወላሂ በጣም እስኪ መዙማ ላይ ገብታችሁ ማለት ነው። መዙማ ያወጣው መዙማ ሲከታችሁ እውነት እኔ ወላሂ በጣም ያሳዘነኝ ያስለቀሰኝ ማለት ነው። አላህ እንደዚህ አይነት ነገር ላይ ይጠብቀን። ወጣነት የፈራ ነገር አላህ ይጠብቀን። ብዙ ሰዎችን የሚያስቀር ነገር አላህ ይጠብቀን። በጣም ይገርማል። ብዙ እህቶቻችን እንደዚህ እየጠፉ ነው። ብዙ ወንድሞቻችን እየጠፉ ነው። ግን አላህም ደግሞ በወደደው ሰው ነው የሚወስደው ማለት ነው። በወደደው ሰው ይዞትን ወደ ማለት ነው። ጥሩ ያደረገ ሰው ነው ራሱን መርጦ የሚወስደው ማለት ነው። መጥፎውን ሲመጣ ጥሩ ሰው መርጦ ይወስዳል ማለት ነው። በተለይ ደግሞ እንደዚህ አይታሰር ብዙ እንደዚህ ጥሩ ነገር በሙዚቃ የሚታወቁ በሙዚቃ የሚታወቁት በቁርአን የሚታወቁት ሁሉ እንደዚህ ብዙ አባቶቻችንም እንደዚህ ሞተዋል በድንገት ማለት ነው። እንግዲህ አልሐምዱሊላህ ዘንድሮ ረመዳን አንድ ሰው አንድ ነገር ሳይሆን ያው ተፈትቶ በሰላም ነበረ ተይዞ በሰላም ነበረ የተፈታ ማለት ነው። አሁን ግን በጣም ሰላም አላህ ይመስገን እንግዲህ አላህ ይወፍቀው ማለት ነው። በጣም በጣም ከባድ ነው ወላሂ በጣም ከባድ ነው። እንግዲህ እንደዚህ የድንገት ሞት ማለት በጣም ትልቅ ነገር ነው ማለት ነው። እላቸዋለሁ ቤተሰቦቼ እኔ ወላሂ በጣም ነው የሚያሳዝነው። በጣም እላቸዋለሁ አላህ አላውቅም። አንድ ደግሞ መዝሙር ላይ ሲያወጣ መዝሙር ላይ ገብታችሁ ስትሰሙ እውነት እንጃ በጣም የሚያስለቅሳችሁ በጣም ቢስሚላህ አላህ ብቻ እኔ እንጃ ከእንደዚህ አይነት ነገር አላህ ይጠብቀን ማለት ነው። አላህ ወንድማችን አላህ ይወፍቀው። ወላሂ ሁላችንም ወደ እሱ እንሄዳለን። ሁላችንም በቅርብ እንመጣለን። ግን እሱ ስንመጣ ድረስ ትንሽ ቢያስቆየን ትንሽ ሀሳባችንን እንሞላ ትንሽ አይምሮአችን ትንሽ እንኳን ደረስን ባልን ሰዓት ይሄን አልፎልናል አሁንስ ደረስን ባልን ሰዓት አላህ እንደዚህ ሲያደርገን ማለት ነው። ትንሽ ቢጠብቀን ቀጠሮ ቢሰጠን ጥሩ ነበረ። ጥሩ ነበረ ግን ያው ከሁሉም ከአላህ የሚበልጥ ሰው የለም ማለት ነው። አላህ እንግዲህ ያመጣው ነገር ምንም ማድረግ አይቻልም ማለት ነው። ይሄ እኮ ሰው አይደለም ያመጣው። ይሄ ብዙዎቻቸውም እንደዚህ በመኪና አደጋ ወጥተው የቀሩ ብዙ አሉ ማለት ነው። ያልመጣላቸው ሞት እንኳን ተገፍትረው ከፎቅ ላይ የሚጣሉ የሚሞቱ ብዙዎች አሉ ማለት ነው። ግን አልሐምዱሊላህ ይሄ ደግሞ እንግዲህ ድንገት ሞት ነው የሞተው እንጂ ወይ ሰው ገሎት ወይ ሰው እንዲህ አድርጎት አይደለም ማለት ነው። ድንገት ሞት ያው ድንገት ሳታስቡት እንደዚህ አይነት ሞት ድንገት ሞተ እንጂ እንትን ተብሎ ወይ ሰው እንትን ብሎት አይደለም የሞተው ማለት ነው። ግን ብዙዎቹ እንደዚህ የሚሞቱ ሰው አሉ ማለት ነው። አለ የተባለ ዛሬ አለ የተባለ ነገ የሚጠፋ ሰው አለ ማለት ነው። አሁን አለ ብላችሁ ተኝቱ ሰላም እደር ብላችሁ ጠዋት ስትገቡ የለም ያ ሰው ሞቷል ይባላል። ግን አሁን የመጣው ፋሽን ይሄ ነው ማለት ነው። እና ወንድማችን እውነት እኔ በጣም አዝኛለሁ ወላሂ በጣም ያሳዘነኝ ማለት ነው። ደግሞ መዝሙሩ ወላሂ በጣም ሲጣፍጥ እውነት ምስኪን በጣም ነው የሚያምረው እውነት በጣም እላችኋለሁ እኔ እንጃ አላህ ይወፍቅህ ወላሂ አላህ ይወፍቅህ። ሁላችንም እዛ ነው የምንሄደው አንተ ጥሩ ነገር አድርገህ አስተካክለህ ነው ወደፊት የአሁን መኖሪያ ቤትህ ጥሩ ነገር ነው ያደረገው። እኛ እኮ እዚህ እኮ እውነት እንባላለን እርስ በራሳችን ምቀኛ እንሆናለን። እርስ በራሳችን እንቦጫጨራለን። ግን ወደፊታችን የት እንዳለን አናውቅም ማለት ነው። ሰው ሞት እንዲህ ነው ዓለም እንዲህ ናት። ሁሉም ሰው እንዲህ ነው የሚሄደው ማለት ነው። እኛ ግን ይህንን አናውቀውም። ወደ ሰው አሁን ብቻችን ነው የአሁኑ የምንኖር ነው ወደፊት በኋላ ግን የት እንደምንደርስ የት እንደምንቆም አናውቅም ማለት ነው። እና ቤተሰቦቼ
ያዘንኩት ማለት ነው። እንግዲህ ወንድማችን አላህ ይወፍቅህ፣ አላህ በጀነት ያድርግልህ ማለት ነው። የቤተሰቦች በጣም መጽናናት ይስጣቸው። የጓደኞችም የወዳጆችም ማለት ነው መጽናናት ይስጣቸው ማለት ነው። እንግዲህ ቤተሰቦች በሌላ ቪዲዮ እስከ ስንገናኝ ድረስ ወንድማችን አላህ ይወፍቅህ ብላችሁ ያስቀምጡ ማለት ነው። እንግዲህ ሁላችንም እዛ እንሄዳለን ማለት ነው። በሌላ ቪዲዮ እስከ ስንገናኝ ድረስ